Morgan Rogers to Chelsea, here we go. Chelsea hangman. Hang matashi. ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ ያኔ አባቴ ጨንቆይ ነበረ ነው ማለት ገባርለ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባርለ ስንት የሚቀድሙ ሰዎች አሉ ስንት የሚቀድሙ ብሩኖ አለ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 አመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽድ ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቀለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባ አይደል ምክንያቱም ሌፍት ዊንግ አይደለም እኮ ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባ ለምን እንደሆነ ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ለማን ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው ማለት ገባ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቸልሲ ራሱ 117 ሚሊዮን አወጣሽ የመጨረሻዋ ትራንስፈር ሊሆን ይችላል ተረዳኛል ስለዚህ ቸልሲ ማረግ ከቻለ አንደኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2-10 ቁጥሮች አድርጎ ነው የሚጮተው በርግጠኝነት ነው የምነግራችሁ የጃቢ አሎንሶን አጫውት ነው የሚገባ ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደል ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ የሚጀነጅነው ሌላ የሚለጠልጠው ሌላ አለ ሞርጋን ሮጀርስ ቼልሲ ገባ ወላሂ አሁን ነው ዴቪድ ኦርንስቴን የዘገበው እንዴ ወንድም ጥላ በ117 ሚሊዮን ነደበው ወያላውን እኔ አፈር ልብላ ወያላ እኔ አፈር ልብላ እንዴ አረ ወንድም ጥላ እናቴ ለወንድም ጥላ እናቴ ትችላለህ አረ ወንድም ጥላ ይገባሻል Big respect and nothing big respect. በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ዊጎ አዲ አሁን ተወርቱ ምንድነው ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ አረ እኔ ልገርታ አረ ቼልሲ ምንድነው ቼልሲ ወይኔ አርስዬ አንቺ ጠኔ ወይኔ ቼልሲ አረ በስመ አብ ትችላላችሁ ወደ በአንድ ሰዓት ውስጥ በስ አርስዬ አልሰማው ነበር አረ ቸላው አረ ሃንግማን ጉድበል ጎንደር ያገረች አረ ታምር ነው እግዚአብሔር ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ እኔ ሰሞኑን እኮ ተናገራለሁ ምን ነው ድምጹን አጠፋ ይሄ ክለብ ወይ የሆነ ክለብ ሂር ዊ ጎ ላስብል ሲል የሰው ህይወት ላይ መጥቶ ይቆምራል ይያል ትላንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬ ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን የግል ጉዳይ ችግር የለው ምናምን እያለ ነበር ከአርሰናል ጋር አረ በስመ አብ ግርጣት ኤፍሲ ማን ተለየ መቤቴን ግርጣት ኤፍሲ ተለየ በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ አንድ አመት ነው ነገሩ ዘንድሮ ይሳተፋለን ብሎ ነው አረ በስመ አብ እግዚአብሔርን መቤቴን ይችላል ግን ለአርሰናል ለጋፊ እጅግ በጣም አዝናለሁ መቤቴን እንዴ እኔ አላመንኩም 117 ሚሊዮን ፓውንድ ከፍለው ሃንግማን ሂርዊጎ አስፋለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር አቤት እግዚኦ ሃንግማን ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ማን ይኸው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷችኋል አይደል ማለት ነው 117 ሚሊዮን ነው ቼልሲ የከፈለው ማለት ነው እውነት እንነጋገር ከተባለ ማለት ይሄ ሰውዬ ፒውር ዊንገር አይደለም እኔ አርሰናል እንዲመጣ አልፈለኩኝም ነበር ምክንያቱም
እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷችኋል አይደል? አታኪ ሚድፊልድም ነው ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው። ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷችኋል አይደል? 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ ምክንያቱም በጋርናቾ ነው እናንተ የምትሰቃዩ ትክክለኛ ሳይኒንግ ማለት ነው ገብቷችኋል። ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው። የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው። ከአርሰናል ይፈልገው ነበር ኢንተረስት ነበረው እዚህ ልጅ ላይ ማለት ነው። ቼልሲ አስፈርሞታል ይሄን ልጅ። አሁን እኛ ትክክለኛ ዊንገር ማምጣት አለብን ፒውር ዊንገር ገብቷችኋል። የሚገርም ሳይኒንግ ነው ለቼልሲ አሪፍ ሳይኒንግ። ሰበር ዜና ቼልሲ 117 ሚሊዮን ፓውንድ ከፍሎ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር ከስምምነት ደርሷል። አርሲዬ እኔ የለሁበትም እስኪገባ ድረስ የቼልሲ ተጫዋች መሆኑ ኮንፊርም እስኪሆን ድረስ አላምንም ነው የምልህ። ግን ከአስቶን ቪላ ጋር ተስማምተናል። አባቴ እኔ አንኤክስፔክትድ ኒውስ ማን ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ሊመጣል። እስኪ ሄር ዊ ጎ መስማት ፈልጋለሁ። ወይኔ ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ? እኔ የራሴ የሆነ ፕላን ያለኝ ሰው ነኝ። ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበር ብያዝም በቃ አልሆንም ሃንግማን ወስዶ ሊያበላሸው እንደሆነ ይገባኛል ልጁን ማለት ነው። ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል። እርግጠኛ አልሆንላችሁም። በዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው። እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል? ለተወሰኑ ወራቶች ላናገኘው እንችላለን። ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው። ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቼልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም። ያርግል ያዝልቅል ውሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጥተው ይሄን ተጫዋች ስታስወጣው አይሃለሁ። ለማንኛውም ግን የአርሰናል ደጋፊ እንዳይደብራችሁ ቅንጣት ያክል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ። እነሱ ላይ እርምጃ የምንወስድ ይሆናል። ጀምአው ይመቻችሁ። የተርፌ ደጋፊ ቢንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማንዬ ይመቻችሁ። እኔ ከውን ቀይ ለብሶ ይመጣል ቢጠብቀው ሰማያዊ ለብሶ ከቻለ ሮጀርስ አፍታታኝ። አንቺ ችጋሬ ፈሲ ጎበዝ አይቸኩልም። ተው እንጂ ጎበዝ አይቸኩልም። እናቴ በጣም ያፍታታኝ ዛሬ ፋብሪዚዮ ገብርኤልን መጣታ አውጣ ፕሪሚየር ሊግ ደግሜ ያረ እንዴ አውጪ ገንዘብ አውጪ የት አለ? እኔ ሃይጃክ አረኩሽ ያልልጅ ከዛ ደግሞ ሌላ ቼልሲ መቤቴ አሁን ደግሞ ወደ ባርኮላ ዞራችኋል አሉ። ባርኮላን ደግሞ ሊቨርፑል ነው የሚፈልገው። በእርግጠኛ እሱም ታስፈርሚያለሽ ብዬ አልጠብቅም። አረ እናቴ በጣም የተደሰትኩ ዛሬ አስደሰተኝ ፋብሪዚዮ። እኔ በጣም የማይሆን ነገር የተፈጠረው ዛሬ። እንደ ዛሬ የሚያፍታታ ቀን የለም ነው የምልህ። እንደ ዛሬ ፈታ ብዬ አላቅም። ቤቱን ለመግባት አያስፈልገውም ይሄን ቪዲዮ ለመስራት። እዚህ ጋር ለጸጉር አያስቡም። 5 በተከታታይ ጨዋታ እየጠበቀ ያለ አንድ ዜጋ አለ፣ ምስኪን ዜጋ እነ ሬክሳምን እንኳን ያሸንፋል ተብሎ ሲጠበቅ ተሸንፎ ጀመረልን ማንቺዬ የፕሪሚየር ሊግ የዋንጫ ተጫዋች። ሌላኛው አመት አብስሎ ጀርሚ ሞንጋን ነጠቅ ነው እዚህ ጋር እንደምታየው። አሁን ደግሞ ሮጀርስን ሂርዊጎ እየጠበቅን ሂርዊጎ ሮጀርስ ሰማያዊ ለብሶ ሂርዊጎ ሲባል እኔ እንደ ዛሬ ስቄ አላቅም። ማርያም በአርሰናል እንደ ዛሬ ቻምፒዮንስ ሊግ ራሱ ሲሸነፉ እንደ ዛሬ ስቄ አላቅም። ሮጀርስ ቱ ቼልሲ ሂርዊጎ ተብሏል። ምንድነው የሚሻላችሁ? ምንድነው የሚሻል? እኔ ምንም አለ ቅሌት እዝጊዮ ጊዜው በስመአብ ቅዱስ ወዩዬ ወያለው እኛ ፈልገ ነው የማይመጣ ተጫዋች የለም። እኛ ከፈለግን መረጥ አድርገን ነው የምንገዛው። በጣም ባለ ግርማ ሞገስ ክለብ አንድ ያላችሁ በጣም ግርማ ሞገሱ ጢም ያለ ነው። የሌለን ሜሲ ራሱ ካልመጣው ይላል። ወዩዬ ቅሌታም የቅሌት ጀነራል ናችሁ እንዴ? ከመላስ ላይ እንደዚህ ወሰደብህ። ለማንኛውም የቅሌቱም የእግር ጣቱንም ዋንጫ አሸንፋችኋል። እንኳን ደስ ያላችሁ፣ ውሰዱት። ወይኔ እናንተ ዋንጫ ያለው ቶተንሃም ናችሁ እናንተ። አይ ዘግቦታ ምን ጠፋችሁ እኮ እንዴ? ያስላልፈለግ ነው አሰራር በሉ አመጡ ኑና ቼላ ወንድም ጥላ
ሮጀርስ ወደ ቼልሲ ሂር ዊ ጎ። ምንድነው ይሻልሽ? ቆይ ይሄንን ፎቶሾፕ ረፊ። በቃ በፎቶሾፕ አበርሽ እኮ። የአርሰናል ተጫዋች ያልሆነ የለም። የአርሰናል ተጫዋች ያልሆነ የለም። ሁሉም ለብሷል ማለት ሁሉም ለብሷል። ሮጀርስ ወደ ቼልሲ እንደተዘዋወረ ፋብሪዞም ዘአትሌቲክስም ይህንን መረጃ ወጥቶታል። 117 ሚሊዮን ነው የሚከፍሉት። 6 ዓመት ኮንትራት ይፈረማል። ከዛ 1 ዓመት ተጨማሪም ነገር አለው ተብሏል። ቼሎ እኔ በቃ ለቼሎ በቃ ወንድም ትላንት ብራዘር እንደዚህ ነው። እሺ በአንድ ቀን ምናምን እንደዚህ ነው ማንዛዛት የለብህም። በቃ እንደዚህ ነው መጨረስ ያለብህ። እውነት ለመናገር ልክ እንደናንተ አይነት ባህሪ እንደ አርሰናል ደጋፊ አይነት ባህሪ ቢኖረኝ እዚህ ዝውውር በደንብ ነበር ሙድ የሚይዝባችሁ የምላላጥባችሁ ማለት ልክ ቶናሊ ላይ ማቲያስ ፈርናንዴዝ ላይ ያለ ገደብ እንደተላላጣችሁት እንደተዝናናችሁት ማለት ነው። በተለይ እናንተ በዚህ ዝውውር በኢየሱስ በጣም ብዙም ማውቃችሁ የአርሰናል ደጋፊዎች አስቶን ቪላ ደጋፊ መስሎኝ ነበር ማለት እያንዳንዱ እሱ ያለባትን ቪዲዮ ሪፖስት እያደረጉ አንድሬ ቤርታ ስራውን ጀመረ፣ በቅርቡ ያመጣዋል፣ ጨረሰ፣ አለቀለት ቪዲዮ ላይ ሁላ ኮሜንታቸው ያ ነበር ማለት ነው። ነገር ግን እኔ እንደዛ አልላላጥባችሁም። ለምን መሰላችሁ? እናንተ ተሸውዳችሁ። ከዚህ በፊት እኔ ቪዲዮ ሰርቼ ነበር ሞርጋን ሮጀርስ ስሙ ሲያያዝ ከአርሰናል ጋር ለምን ብዬ ሁላ በጣም ትልቅ ጥያቄ ተነስቶብኝ ነበር ማለት ነው። ልጁ ከኤዜ ጋር ተመሳሳይ ፕሮፋይል ነው ያለው፣ ያለቀለትና በጣም አደገኛ ዊንገር አይደለም። እንደዚህ አይነት ተጫዋች ሆኖ ባልሆነበት ሁኔታ እንደ 10 ቁጥርም ሰጥቶት ላይክ ቨርሳታይል ነው ተጫዋች ቨርሳታይል ነው፣ ግን አርሰናል የሚያስፈልገው አይነት ፕሮፋይል አይደለም። ወይ ደግሞ አርሰናል ይሄ ሙሉ በሙሉ ቅርጹን ቀይሮ ሌላ ቲም ማለት ነው ትራንዚሽን ውስጥ ሊገባ ነው ወይ የሚል ጥያቄ የምታስታውሱ ሰዎች ገና ስሙ ሲያያዝ ሳነሳ ነበር ማለት ነው። አሁን ለአርሰናል አለማምጣቱ ላይክ እኔ እንደ እንትን አላየውም፣ እንደ መጥፎ አላየውም። ወይ ተነጠቀ ምናምን አልልም እኔ ማለት እንኳን ቀረበት ሁላ ከሚሉት ውስጥ ነኝ ማለት። ከዛ ውጭ ግን ለቼልሲ ደጋፊዎች በጣም የሚገርምና ያበደ ዝውውር ነው። ጸዴ ፕሮጀክት ውስጥ ነው ያላችሁት ማለት ነው። ቀጣይ ለዋንጫው ሁሉ ትፎካከሩ የምትችሉበት አጋጣሚ አለ። ምክንያቱም ደግሞ ጥሩ አሰልጣኝ ያላችሁ፣ ስኳዳችሁን እያጠናከራችሁ ነው። አሪፍ ስኳድም ነበራችሁ ከመጀመሪያው። አሪፍ ተጫዋቾች ያሉት ቡድን ነው። 1 2 3 4 5 ተጫዋቾችን አምጥታችሁ በሳምንት አንድ ጨዋታ ብቻ ነው የምትጫወቱት ላይክ እንደ ማንቺዬ ማለት ነው። በእርግጥ ኤፍ ኤ ካፕ ላይ ምናምን እሷንም ላሽ ብላችሁ ትወጡና ሶስተኛ አርልኝ የጨረሰው እናንተ አሻሽላችሁ ትመጣላችሁ ማለት ነው። ለቼልሲ በጣም ጸዴ እንደሆነ ነው ማስበው። የእናንተን ሀሳብ አስተያየት ኮመንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ይደረግ። ቼልሲዎች ወንድም ጥላ ከለላ በጣም ጸዴ ዝውውር ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ማለት ነው። በቃ በሚያስፈልጋችሁ ቦታ በጣም ወሳኝና ምርጥ ተጫዋች ነው ያገኛችሁትና በጣም ጸዴ ዝውውር፣ ድምጻችሁን አጥፍታችሁ ምርጥ ዝውውር ማለት ነውና ቀጣይ ዓመት ፕሪሚየር ሊግ ያበደ ነው የሚሆነው። ጋርናቾን ግን ለማልሸጡት ነው አገንትሩት እስቲ።